ባለፉት 5 ዓመታት ብሬንትፎርድ ያለ መንገጫገጭ በሰንጠረዡ ወገብ አካባቢ የሚዘልቅ ቡድን ነው። የታላላቆቹ ፈተና፣ የጠንካራ ሰራተኞች ኩባንያ፣ ሮጠው የማይደክሙ ተጫዋቾች ባለቤት። በተጠናቀቀው ዓመት ግን ሁሉን ያጣ ይመስል ነበር። ከምርጥ የፊት መስመር ተጫዋቾቹ ሁለቱን አጥቷል። ብራያን ምቦሞና ዮሃኒ ዊሳ። የክለቡን አምበልና ሚዛን ጠባቂ ክሪስቲያን ኖርጋርድ ተተኪው ገና ሳይፈለግ ነበር የለቀቀው። ከምንም በላይ የክለቡ ቁልፍ ሰው አሰልጣኝ ቶማስ ፍራንክ ወደ ቶትናም አቀኑ። ብሬንትፎርድም አበቃለት ተባለ። የቸኮሉ ፈራጆች ደግሞ ክለቡ በሊጉ የመክፈቻ መርሃ ግብር በኖቲንጋም ፎረስት የደረሰበት ሽንፈት ለፍረጃቸው ማመሳከር ያደረጉት። ሆኖም ነገሮች በፍጥነት መስተካከል ጀምረዋል። በቶማስ ፍራንክ የአሰልጣኝነት ዘመን የአሰልጣኝ ቡድን አባልና የቆመ ኳስ አሰልጣኝ ሆነው የቆዩት ኬት አንድሪውስ የክለቡ አሰልጣኝ ሲሆኑ ብዙዎች ቢቃወሙም የሰሜን አይርላንዱ ሰው በዝምታ ክለቡን ማሻሻል ጀመሩ። በክለቡ ውስጥ የተለየ አብዮት ከመፍጠር ይልቅ ያለውንና የነበረውን በታክቲክ ማበልጸግ ስራቸው አደረጉት። የቢቢሲው ጸሐፊ ፖል ቢርች ከሪቮሉሽን ይልቅ ታክቲካል ኢቮሉሽንን ተግብሯል ሲል ይገልጻቸዋል። የራሳቸውን የስልጠና ፍልስፍና ተጫዋቾች ላይ ከመጫን ይልቅ ክህሎትን ማሻሻልና የቶማስ ፍራንክን የስኬት መንገዶች ከፍ አድርጎ መጓዝ ላይ አተኮሩ። እኛ ያለን ምርጥ ነገር የግለሰቦች ብቃት ነው። ተጫዋቾች በተለየ መንገድ የልዩ ችሎታ ባለቤቶች ናቸው። ይህን የግለሰቦች ብቃት ወደ ቡድናዊ ጥራት ማምጣት የኔና የምክትሎች ስራ ይሆናል ይላሉ። በተጠናቀቀው ሳምንት የሊጉን ሻምፒዮን ሊቨርፑልን ያሸነፉበት መንገድ ንቦቹን በሊጉ ወገብ ላይ እንዲረጉ ያድርጓቸዋል። ማንቸስተር ዩናይትድና አስቶን ቪላን የመሳሰሉ ክለቦች ያሸነፉበት መንገድም ያስደንቃል። በዊሳና ሙምቦሞ መውጣት አበቃለት የተባለው የአጥቂ ክፍሉ በኬቨን ሻዴ፣ ኢጎር ቲያጎና ዳንጎ ኦታራ ብቃቱ ቀጥሏል። በ9 ጨዋታ 14 ግቦችንም አስቆጥሯል። ጥቂት ክለቦች ብቻ ይበልጧቸዋል። ከጠቅላላ የብሬንትፎርድ ግቦች 6ቱን ያስቆጠረው ኢጎር ቲያጎ ከሃላንድ በመቀጠል በርካታ ግቦች ላይ የተሳተፈ ተጫዋች ነው። አሁን ላይ የኬት አንድሪውስ አጨዋወት በቁጥሮች ሲለካ ከቀድሞ አለቃቸው ቶማስ ፍራንክ ብዙ የተለየ አይደለም። በተጨማሪም አንድሪውስ በፍራንክ ዘመን የቆመ ኳስ አሰልጣኝ እንደመሆናቸው በርካቶች ብሬንትፎርድ በርካታ ግቦችን ከቆመ ኳስ እንደሚያገኝ ገምተው ነበር። ሆኖም በተቃራኒው ንቦቹ ካለፉት 5 ዓመታት ዝቅተኛውን የግብ መቶኛ ከቆመ ኳስ አግኝተዋል። ከሱ ይልቅ ከመልስ ወረራ የሚነሱ ኳሶች የንቦቹ አዲስ የግብ መነሻ ሆነዋል። የሚካኤል ካዮዴ ረጃጅም ውርወራዎች ለተቃራኒ ቡድን ፈተና ሆነው ቀጥሏል። ማንቸስተር ሲቲ በጠባብ ውጤት ጂቴክ ስታዲየም ላይ ሲያሸንፍ ኤርሊንግ ሃላንድ አሸነፍን አንበለው፣ ሮሪ ዴላፕ እንደገና ከ15 ዓመታት በኋላ የተወለደ ነው የመሰለኝ ሲል ቀልዷል። የካዮዴ ችሎታ በሊቨርፑሉ ጨዋታ የዳንጎ ኦታራ የግብ ምንጭ እንደነበርም ይታወሳል። ዌስትሃምን 2-0 ባሸነፉበት ጨዋታ ንቦቹ ካደረጓቸው 22 ሙከራዎች መካከል 10ሩ በግንባር የተሞከሩ መሆናቸው ክለቡ የሚያሸንፍበትንና ነጥብ የሚይዝበትን መንገድ መቀየሩ ማሳያ ነው። ይህም የሚመራው በኬት አንድሪውስ ነው። ተቺዎች እግር ኳስ ውበቱ እየጠፋ መሆኑን እንደ ብሬንትፎርድ ባሉ ቡድኖች አጫወት ማሳያነት ቢያቀርቡም ኬት አንድሪውስ ግን የታላላቅ ክለቦች ፈተና ሆነው ቡድናቸውንም በውጤት አስቀጥለው የክህሎት ማበልጸጊያ ማዕከል አድርገው ታስቀጥለዋል።